ስሜ ትግስት እባላለሁ። እሺ እና ከየት ነው የመጣሽው? የመጣሁት ከዓለም ገና ነው። እሺ ዓለም ገና እያለን ተመቼ ነበር? አንድ ቀን ብቻ መጥቻለሁ። እና የዛሬ ሳምንት ነው የተገለገልኩት። እዚህ ጋር አገለገለኝ ነብይ እና ቋንቋ የሚደበላልቅ ተመታ ብቻ ነው ያለኝ እና ከእንደገና እዚህ ጋር ለረጅም ጊዜ ኩላሊቴን አታክ ያደረገኝ ያመኝ ነበር። እኔ ግን ረስቼው ነበር በመሃል ተቶኝ ስለነበረ ማለት ነው። እና ያ ህመምም ጠፍቷል የለም። ግን የሆነልኝ ቋንቋ የተደበላለቀው ከልጄ ጋር ነው። ከልጄ ከባለቤቴ ጋር ነው። ልጄ በጣም አስቸጋሪ ሁኔታ ውስጥ ነበረ። በጣም አዝኜ በጣም ቆዝሜ ነበር የመጣሁት። እግዚአብሔር ይመስገን ዛሬ ተደስቻለሁ። እና በተለያየ ሱሶች ውስጥ ነው የሚያልፈው። በቃ በጣም ያበሳጨኛል። በር ቆልፌ ነበር መውጣው መገባው በቃ ታውቁታላችሁ። እና በዛ ሁኔታ ውስጥ እያለ ቋንቋ የተደበላለቀ ተመታ ብቻ ነው ያለኝና ስመለስ ከዚህ እንደተመለስኩኝ ወዲያውኑ ማታውኑ ከጓደኛው ወደ ውጪ ሄዶ በጓደኛው ምትክ ስራ ገብቶ ነገረኝ። ልጄ ስራ ጀምሯል። እኔም ሰላም አግኝቻለሁ። ቤቴም ሰላም ሆኗል። እግዚአብሔር ይመስገን። ይሄን ለመመስከር ነው የመጣሁት። እና ነብይ እግዚአብሔር ይባርክ፣ ዘመን ይባረክ፣ ዘመን ይባረክ። በእውነት እኔ ትልቅ ነገር ነው የሆነልኝ። ንግግር ብዙም ስለማልችል ቀላል ሊመስል ይችላል። ለኔ ግን ትልቅ ነገር ነው የተደረገልኝ። በእውነት በጣም ያዘንኩበት ነገር፣ በጣም ረጅም ጊዜ ቆዘምኩበት ነገር። ዩኒቨርሲቲ ተመርቆ ቁጭ ብሎ ነበረ። ብዙ አልተቀመጠም፣ ግን በጣም እኔን በቃ ከመንፈሳዊ ነገር ሁሉ እስከምወጣ በቃ በመንፈሳዊ ነገር ሁሉ እስከምደክም እንትን ብሎኝ ነበርና እግዚአብሔር ከዚህ ነገር ስላወጣኝ እግዚአብሔርን አመስግኑልኝ። ተባረክ ተባረክ የኔ ጌታ ተባረክ፣ ልጅነቴ አምላክ ተባረክ፣ ተባረክ ኢየሱስ ተባረክ አባባ። አንተ አደራ ማትበላ አምላክ ነህ። አንተ አደራ ማትበላ አምላክ ነህ የኔ ጌታ። አንተ አደራ ማትበላ አምላክ ነህ የኔ ንጉስ። አከብርሃለሁ የኔ ጌታ፣ አከብርሃለሁ የኔ ንጉስ። ምን ያህል ጊዜ ነው እንደዚህ ከሆነ ቋንቋችሁ እንደዚህ መደበላለቅ ምናምን ቤት ውስጥ ማተግባባ? ዩኒቨርሲቲ ሄዶ በቃ ዩኒቨርሲቲ ከገባ ጀምሮ ነው። ግን ጨርሶ አልመጣም ነበር። ዩኒቨርሲቲ ጨርሶ ከመጣ በኋላ ነው የበለጠ ደግሞ ያወኩትኝ እንጂ ዩኒቨርሲቲ ሲሄድ ነው ተበላሽቶ የመጣው። በጌታ ቤት ነው ያደገው። ያገለግል ሁሉ ነበረ እና እንዳያገለግል ነው ጠላት አሳስሮ በሱስ በተለያየ በቃ የሌለበት ሱስ የለም። በሱስ አሳስሮት ቁጭ አድርጎት በቃ ተስፋ ቆርጦ እኔም በቃ መኖር እስኪያቅተኝ ድረስ በቃ እኔ በቃ የሆነ ሰዓት ብለሽ ጥፊ እስከሚለኝ ድረስ አድርጎኝ ነበር። እና እግዚአብሔር ይመስገን በቃ እንደው ከተማረው ከትምህርቱ ጋር የሚመጣጠን ነገር ነው ስራ ራሱ የገባው። እግዚአብሔር ሲሰጥ መልካም ነገር ነው የሚሰጠው። ሞራሉ ሳይነካ በተማረው ዲግሪው ገና እጁ አልገባም። በተማረው ባይሆንም በቃ ሞራሉ የማይነካ የሚመጥነው ነገር ነው የሰጠው። እግዚአብሔርን አመስግኑልኝ። አሜን። ከዚህ የተጸለየበት ዘይት ወስደሽ ምንድነው የሆነው? የተጸለየ ዘይት ልክ እዚህ ገና የተጸለየውን ዘይት ሲይዝ በሚበላው ምግብ ላይ አርጊ ብሎ መንፈስ ቅዱስ ለውስጤ ነገረኝ ማለት ነው። አሁን ለሰራተኛው እንደገባው በሚበላው ምግብ ላይ ይሄን ዘይት አድርጊ እሱ ሳያይ ብያት እስካሁንም እሱ እጅ ላይ ነው ያለው። በሚበላው ምግብ እየሰጠነው ነው። ከዛ በኋላ ሰላም ሆነ። ሰላም ነው በቃ። አሁን የትራንስፖርት ብቻ ነው በቃ። ማሚ የትራንስፖርት አስገቢልኝ፣ የትራንስፖርት አስገባለታለሁ። እየሄደ እየሰራ ምሳውን ቋጥሮ እየሄደ እየሰራ እየመጣ ነው። እግዚአብሔርን አመስግኑልኝ። ሃሌሉያ አሜን። ሃሌሉያ ክብር ይሁን ለዚህ ጌታ፣ እልልታ ይሁን ለዚህ ጌታ።
ጎንና ጎንሽንስ ምን ያህል ጊዜ ነበር ሲያምሽ ነበር? ጎንና ጎኔን ቢያንስ ለአንድ ወር ያህል ያመኝ ነበር እና እኔ እንደዚህ አሞኝ አያውቅም። ሌሊት ሁሉ መተኛት እስከሚያቀተኝ ድረስ እኔ እንደዚህ ይሄ ውሃ ጠጪ ምናምን በቃ ኩላሊት ነው ውሃ ጠጪ ይሉኛልና 2 ሊትር 3 ሊትር ጠጥቼ ምንም እንትን አልተሻለኝም። በመሃል አንተ እዚህ ጋር በመተናገር ሰዓት በመሃል ጠፍቶ ነበር። ከዛ እዚህ ጋርና እዚህ ጋር ያዢ አልከኝና ከዛ እዚህ ጋርና እዚህ ጋር ያለው ምንድነው አልከኝ። ኩላሊት ነው አልኩ። አዎ ኩላሊት ነው። ከዛ ትዝ አለኝ እንዳስታውስ አደረገኝ መንፈስ ቅዱስ እና ያመኝ ነበር በተከታታይ። ስራ ቦታዬም ቁጭ ብዬ መቀመጥ አልችልም፣ እየተንቀሳቀስኩ ነበር የምሰራው። ስቀመጥ ያመኝ ነበር እና የተሰራብሽ ድግምት ነው አልከኝ። ድግምት ፈረሰ አልከኝ። ከዛን ቀን ጀምሮም ስራዬም ተቀይሯል። ነጋዴ ነኝ። እሺ ቆይ እስቲ እሱን ደግሞ ምንድነው እሱ? እና እኔ ስራ ቦታዬ ሁሉ ያስጠላኝ ነበር። ከእለት እለት ስራዬ እየተዳከመ ሄደ። ገባ ሰዎች ሲሰሩ እኔ ቁጭ ብዬ በቃ የሰዎች ተመልካች ሆኜ ነበር። ስራዬም ተበላሽቶ ነበር። ግን እኔ አላወኩም። ቸርች ሄዳለሁ አላወኩም። በቃ ቸርች አልቀርም፣ ባገኘው አጋጣሚ ቸርች ሄዳለሁ። ግን እንደዚህ ድግምት ይሆናል ከእንደገና እኔ በጣም ክርስቲያን ስለሆንኩ በእኔ ላይ ድግምት ይሰራል ብዬ አላምንም ነበር። እና ድግምት ነው በመኝታሽ ላይ ተኝተሽ እንድትቀሪ የተሰራብሽ ነው አልከኝ። በቃ ከዛ ወዲያ ሰላም ነኝ እግዚአብሔር ይመስገን። ንግዱም ተቀይሯል። ንግዱም ተቀይሯል እግዚአብሔር ይመስገን። ጌታ ይባረክ። አሜን። ዛሬ ደግሞ ተረኞች አሉ። አሜን። ለነሱ ምን ትያቸዋለሽ? ምናልባት ብዙ ደቂቃ ጸልይልሻለሁ። አረ ብዙ አልጸለይክልኝም። በሰከንዶች ነው የጸለይክልኝ። ብዙ አልጸለይክልኝም። አሁን ዛሬ መወዝወዝ መነቅነቅ የሚፈልግ ብዙ ሰው አለና ምንድነው የምትይው? ማለት ደቂቃው እኔ በህይወቴ ብዙ ትንቢት ሰምቻለሁና እንደዚህ በአንድ ሳምንት ውስጥ ጸሎት መልስ የመጣልኝ የለም። እኔ በጌታ ቤት ረጅም አመቴ ነው እና ግን እንደዚህ በአንድ ሳምንት ውስጥ እንዲህ ተነግሮኝ በአንድ ሳምንት ውስጥ እንደዚህ ለውጥ ያየውበት የለም። እና እንትን እዚህ ቤት ያለው ቅባት አክቲቭ ነው፣ ተጠቀሙበት እላለሁ። በጌታ በኢየሱስ ስም አሁንም በሮች ይከፈቱ። አሜን። ትልቅ ቁልፍ እጅሽ ላይ ሲገባ አያ። አሜን። ሃሌሉያ። አሜን። እግዚአብሔር እንደዚህ ይለኛል፣ ምርኮሽን እመልሳለሁ። አሜን አባ። በንግድ አቅጣጫ ላይ እግዚአብሔር የሚመልስልሽ ምርኮ አለ። አሜን አባ። የተወሰደብሽን ነገር እግዚአብሔር ይመልሳል። አሜን። ያንቺ የነበረ የተነጠቅሽውን ነገር፣ የተነጠቅሽውን ደንበኞች፣ የተነጠቅሽውን ሲስተም እግዚአብሔር መለሰልሽ። አሜን። ሃሌሉያ። ተመለሰ በኢየሱስ ስም። ተመለሰ አባ። ሆኖብሻል። አሜን። ድል ሆኗል። መትረፍ ሆኗል። አሜን። የታምራት የጸና ይሁን። አሜን። ምላጭ አይነካሽም። አሜን። በኢየሱስ ስም። አሜን። በኢየሱስ ስም